ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በጎን በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። በከረ እንደው ድረስ እኮ ነው ማለት ነው 666 ማብራሪያቸውን እንሰማዋለን። አሁን እሳቸው የሆነ ያነበቧት ነገር አለች። የተነበበችዋን ነገር ለመተቸት ነው የፈለጉት። ማን ያለውማ ድርጅቱ ነው፣ መሳሪያው ነው። ሲደመር ሲቀመር እንደዛ ነው የሚመጣው። እያንዳንዱ ነገር 18 ቁጥር ያደርጉና 666 ይሆናል። 3 ጊዜ 6 18 ነው የሚመጣው። ለምን እነሱ እንደዚህ ያደርጉት? አይምሮ ያለው ቁጥሩን ይቁጠረው ነው የሚለው። በብልሃት ስለሚያደርግ መንፈሱ በብልሃት ነው የሚሰራው፣ በዘዴ ነው የሚሰራው። ግንባር ላይ የሚቅበረው፣ ክንድ ላይ የሚቅበረው በዘዴ ነው። ፊት ለፊት መጥቶ የሚያደርግበት የ3 ዓመት አለ አምልኩኝ የሚልበት። ያን ጊዜ አይደለም። ያ ጊዜ እስከሚመጣ ግን በዘዴ በብልሃት ነው የሚያስተዳድረው። ስለዚህ ንብረቶቹን እቃው ለምሳሌ የዛሬ 100 ዓመት የዛሬ 80 ዓመት የተሰሩ ቪዲዮዎችን፣ ፊልሞችን፣ ዶክመንታሪዎችን ብታዩ የኛ አባላቶች አሉ ሲናገሩ ዶክመንታሪዎች አሉ። ያሁኑ ዶክመንታሪያቸው ላይ የዛሬ 80 ዓመትና 90 ዓመትም ይሄን ሐሳባቸውን በተለያዩ ዜናዎቻቸው ላይና ፊልሞቻቸው ላይ ያንጸባርቁ ነበረ ብለው ከፊልሞቻቸው ላይ እየቆራረጡ ሐሳቡ አዲስ እንዳልነበረ ከጥንት የመጣ እንደነበረ ለማሳየት አሳይተውናል። ፊልሞቻቸው ላይ 3 ማዕዘን ምልክት፣ የእጅ ምልክቶቻቸው፣ የአይን ምልክቶቻቸው፣ ንግግሮቻቸው ላይ ናይን ቴምፕለርስ የሚባሉት የተለያየ አይነት አሰራሮቻቸውን፣ ዓላማዎቻቸውን፣ እቅዶቻቸውን ኦንሊ ጂሰስ የሚባለው እምነትም ራሱ መሰረተ ክርስቶስ ሐዋርያት የሚባሉት እንዳለ የመጡት ያኔ የዛሬ 80 እና 90 ዓመት የዛሬ 100 ዓመት ዛሬ ላይ ያለው የካደውን ትውልድ ለማፍራት ያኔ የተጀመረ እንደሆነ በዶክመንተሪ ያሳይተውናል። አንድ በሉ። ሌላው ደግሞ ይሄንን ሲናገሩ ምን ለማለት ነው? ጥንትም የነበረ ስለሆነ አዲስ የመጣ ነገር ስላልሆነ ብትቀበሉትም ችግር የለውም። ብዙ ሰዎች አምልከውታል፣ ብዙ ሰዎች ሀብት አግኝተውበታል፣ ብዙ ሰዎች ተጠቅመውበታል ለማለት እንዲመቻቸው ነው። ዛሬም በየኮምፒውተሩ በየመሳሪያዎቻቸው ላይ ዓላማዎቻቸውን በኤሌክትሮኒክስ ቀመር ያስቀምጡትና ኢቭን የሚገርማችሁ ውስጥ እኮ የአልጎሪዝም የሚባለው በጣም የሜታፊዚክስ ምናምን እያንዳንዱ ኬሚስትሪ የሚባለው ነገር ውስጥ በሙሉ የአውሬው ስሞች የተጨመሩበት። እንግዲህ እሳቸው ይሄን ስለማያውቁት እንዴ ብዬ ልናገር። ኬሚስትሪውን አያውቁትም፣ ፊዚክሱን አያውቁትም። የሚያውቁት ቢሆን ኖሮ እኔ በደንብ አድርጌ እነግራቸው ነበር። ለእናንተ ደግሞ አብዛኞቻችሁ ታውቁታላችሁ የምናገረው ነገር። እያንዳንዱ ካልኩሌሽን ውስጥ ከንግግር አንጻር ማተር ኢዝ ናይዘር ክሬትድ ኖር ዲስትሮይድ፣ ነገሮች አልተፈጠሩምም አይጠፉምም ብለው እያስተማሩን እኛ ይሄንን ስናስተምር ለምን ይሄን ትናገራለህ ይላሉ። የማን ደጋፊ የማን ተቃዋሚ ናቸው ማለት ነው። ሰውዬ ሳያውቁት የተዋረሱት መንፈስ ካለ ያ መንፈስ እኛን እየተከላከለን ያለው እኛን እየተቃወመን ያለው። የተዋረሱት መንፈስ ከሌለ መቼም የለም ብያላስብም፣ ግን ያው ከማውቀው አንጻር ነው። ከሌለ ደግሞ አለማወቃቸውን ይዘውት መቀመጥ ነበረባቸው። የሚያውቁትን ብቻ አንድምታው ለምሳሌ ማቴዎስ ወንጌል ምዕራፍ እዚህ ላይ ምን ይላል? ትርጉሙ ምንድነው? ምን ማለት ነው? መናፍቃን ይኸው በዩቲዩብ በቲክቶክ በምናምን እየተከራከሩ ነው በጥቅስ። ለምን ገብተው ያንን አይመልሱልንም? የማያውቁት ውስጥ ገብተው ይሄን ከሚናገሩ ስንት እኮ የጥቅስ ክርክር አለ። ያንን አንድም እያሉ ለምን አይዘረዝሩትም? እውነት በትክክል እኛ አባትን ትኮኑ አንድ መናፍቅ ፊታቸው ተቀምጦ መጥቶ እኔ ጥያቄ አለኝ ብሎ ሊጠይቃቸውና እንዲመልሱ ለምን አይደረግም? እንዲሁ ዝም በዩቲዩብ እና በቲክቶክ ብቻ የሰሙትን በተሰጣቸው መድረክ ላይ ብቻ እንዲመልሱ። ለነገሩ ከማን ተማሩት? ማህበሩም የሚጋብዛቸው ማህበርም እንዲህ ይባላል ብሎ ይነግራቸዋል። ይሁን እሳቸውን በሞባይል አይተውትም ይሁን ይመጡና መድረክ ላይ እንዲህ ተባለ ግን እንዲህ ነው እያሉ መልሱን ይመልሳሉ። ቦታው ላይ ለቤተ ክርስቲያን ቅንዓት ያላቸው ሰዎች ቦታው ላይ መጥተው እነዚህን መምህራን ጠርተው ለምን እንደዚህ ያልክ፣ ይሄ እኮ እንደዚህ ነው መነጋገሩን ለምን አይፈልጉትም? እኔ እንጃ። ካባው ግን ችግር ያለበት መሰለኝ የሚደረበው ካባ እውነት ውስጡ በጣም ብዙ ጉድ አለበት መሰለኝ። ዝም ብሎ ጨርቁ ብቻ ነው መሰለኝ የሚደረበው እና ግርማ ሞገስ እንዳይሆን እፈራለሁ ካባው። ስለዚህ በተቻለን መጠን እኚህ አባት የሚናገሩት ንግግር ሁሉ ነገር ትክክል አይደለም። እኔም ብሆን ሁላችን የምንናገረው ነገር መርምራችሁ ነው እንጂ ልታውቁት የሚገባው አባት ስለሆኑ ሕዝብ ስለወደዳቸው አንደበታቸው ላይ ቃላቱ ስለጣፈጠ ብቻ ነው ልንከተላቸው የሚገባው። ቢኖር ባይኖር ብቻ አንተ ክርስቲያን ሁን። 666 ቀርቶ 6 ኳድሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን። ቁም ነገር ክርስቲያን ሆነን
ጸድቀናል፣ ክርስቲያን ሆነን ከኃጢአት ርቀናል። 666 ምንም ይሁን አንተ ግን ክርስቲያን ሁን ምን ማለት ነው? ድሮንስ ታዲያ አይምሮ ያለው የአውሬውን ቁጥር ይቁጠር የተባለው ለአሕዛቦቹ ነው እንዴ? ለኛ ነው እንጂ የተባለው ለሙስሊሙ ወይም ደግሞ ሌላ ለቡዲዝም እምነት ተከታይ እኮ አይደለም እኮ አይምሮ ያለው ቁጥር ይቁጠር የተባለው። ራእይ ዮሐንስ ምዕራፍ 13 ቁጥር 18 መጨረሻ ላይ አይምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም 666 ነው የሚለው ምን ማለት ነው? በቃ አይምሮ ያለው ይቁጠረው ሲባል መቼም ይሄ ሁሉ ህዝብ አይምሮ የሌለው ሆኖ ነው መቁጠር ያልቻለው። አይምሮ ያለው ማለት የሚጾም የሚጸልይ የሚሰግድ በእግዚአብሔር መስመር የሚሄድ ማስተዋል የሚችል ቀመሩን የሚያቅ የአባቶቹ መንገድ የሚከተል ማለት ነው። እንዴት ነው የአባቶቻችሁ መንገድ የምንከተለው? አይምሮ እንዲኖረኝ ደግሞ ማድረግ አለብኝ። ሊቀ መላእክት ቅዱስ ዑራኤል ሆይ እባክህ አይምሮ ይመልስልኝ። የእውቀት መልአክ ቅዱስ ሚካኤል ቅዱስ ገብርኤል አባቴ እባክህ አይምሮ ይክፈትልኝ። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሰዎች እንዲድኑ የሚያግዙ የሚላኩ የሚያገለግሉ መላእክት ናቸው ስለሚል እንድድን መላእክቶችን እጠይቃቸዋለሁ። ከዛ ከክፉ ራቁ አለ። ክፉ ምንድነው? ወደ ጥሩ ወደ በጎ ነገር ቅረቡ አለ። ዲያብሎስን ተቃወሙት አለ። እንዴት ነው የምቃወመው? ለምሳሌ ሂድ አንተ ሰይጣን ከኔ ብዬ አልኩት። ጥርግ አድርጌ የምበላው ግን የማን ነው? የምለብሰው ልብስ የማን ነው? ስገዛ ልብስ ጽሑፉን አይቼ መርጬ ካልገዛሁኝ የጽሑፉን ትርጉም ካላወቅኩት ዲያብሎስን እንዴት ብዬ ልቃወመው? የእሱ ስም ያለበት መሆኑን በምንድን ነው የማውቀው? አንብቤው ነው። አርማው ምልክቱ የለበስኩት የነሱ ሆኖ የሰይጣን ማህበረተኞች ሆኖ እኔ ዲያብሎስን በአፌ ሂድ ከዚህ ብለው የኔ ልብስ እኮ የለበስከው ነው የሚለኝ። እሱን የሚስል ዲያብሎስን የሚያቀርብ ማንነት ኖሮኝ ልብስ፣ አነጋገር፣ የቴሌቪዥን ፕሮግራሞቹን ሁሉ ነገር እንደፈለኩ እያደረኩኝ ዲያብሎስን ተቃውሙት ብሎ በአፌ ብቻ ከኔ ሂድ አላልኩ። ለምሳሌ አንድ ድመት ሳምባ የድመት የምትበላው ወተትም ሳምባም ሊሆን ይችላል የሆነ ቦታ ተንጠልጥሏል። ያው ያለ ስታስቸግራችሁ ሂጅ ከዚህ ብላ ስታባሯት ተመልሳ በዛ ዙሪያ ትመጣለች። ስታባሩ ትመጣለች። ምን አይታ ነው? እናንተ እያባራችኋት ነው። ምን አይታ ነው የምትመጣው? የተንጠለጠለው ስጋ የሷ ነው። አጠገባችን ያለው ስጋ በእጃችን ያዝነው ወተትም ሊሆን ይችላል የሷ ነው። ይሄ የኔ ነው ብለን ብንልም የሷ ምግብ ደግሞ ነው። ስለዚህ የሷ የሆነውን ነገር ለሷ የኛ የሆነውን ነገር የኛ አድርገን ለይተን መያዝ አለብን ማለት ነው። ሳምባን በላምኛ ግን ሳምባው ወይም የኛ ማንበላው ልፋጭ የሆነውን ስጋ ለድመቷ እንወረውራለን እንጂ ሂጂ ከዚህ ብለን እያባረርናት ምግቧን አጠገባችን ማስቀመጥ የለብንም። የዲያብሎስም አሰራር እንደዚህ ነው። እሱ የሚፈልጋቸውን የሱ የሆኑትን ምርቶች የሱ የሆኑትን እቃዎች ሰብስበን ይዘን ባህሪም ጸባይም ጭምር እንደገና ደግሞ አመለካከትም ራሱ የእሳቸው አሁን አመለካከት የሱ የሆነ ባህሪ አመለካከት ነው። አሁን የተናገሩት ክርስቲያን ሁን አሉ። እንደው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ በሙሉ አሁን ንስሐ ገብቷል፣ ቅዱስ ቁርባን ተቀብሏል። እንደው ተውት፣ ይሄ ንስሐ መግባቱ እንደ ኦርቶዶክስ ሆኖ በመኖሩ ብቻ ደስተኛ ነው? ክርስቲያን በመሆኑ ብቻ አሁን ከጠላቱ ከዲያብሎስ ድኗል? ከፈተናው ማለት ነው ድኗል? ክርስቲያን ሁን ምን ማለት ነው? ክርስቲያን ሁን ክርስቲያን ሆነንማ ወደቅን። መቼም ሌላ እምነት ተከታይ ነው ማለት አይደለም፣ ግን ክርስቲያን መሆኑ ብቻ በራሱ በቂ አይደለም። ለምን ስትሉ አንድ ክርስቲያን በያዕቆብ መልእክት ላይ እምነትንና ምግባርን አድርጎ አስተባብሮ መያዝ አለበት። እምነት አለን፣ እሱም ምናልባት ያጠራጠራል። ማርቆስ ወንጌል ምዕራፍ 16 ላይ ቁጥር 14 ላይ ያመነ በስሜ የሚያምን ይሄ ይከተለዋል ይላል። እንግዲህ በስሙ ካመንን ምንም አይነት ነገር መርዝ ብንጠጣ አንታመምም ነበር። ነጮች በመድኃኒትም ይሁን በሽሮፕም በምንም ያብሉን ያጠጡን። እምነት አለን ብለን እንድናለን ብለን የምንጠጣው የምናደርገው ነገር በሙሉ ሊያድነን ይችላል። አዎ ጥሩ ነው። ግን ሆን ብለን ሄደን መርዝ ጠጥተን አይደለም። ምንድነው በግድ ሲያጠጡን ነው። ለምሳሌ እኔ ሆን ብዬ ይሄን መርዝ ጠጣዋለሁ እግዚአብሔር ያድነኛል አይባልም። ይሄ እግዚአብሔር አምላክህን አትፈታተኑ ተብሎ ማቴዎስ ምዕራፍ 4 ላይ እስቲ ራስን ከፎቅ ወርውር ሲለው ከፎቅ ራሱን ሲወረውር በላይቶች መተው እንዲያግዙት ነበር የተፈለገው። ግን እግዚአብሔር አምላክህን ደግሞ አትፈታተነው ተብሎ ተጽፏል ብሎ በጥቅስ መለሰለት፣ መዝሙር 90 ጠቅሶ። ስለዚህ እኔ ሆን ብዬ መርዝን አንስቼ ጠጥቼ አይደለም እግዚአብሔር እንደሚያድነኝ የሚያሳየው። ሰዎች እኔ ማድረግ የማልፈልገውን ነገር ሲያዙኝ በእግዚአብሔር ኃይል እንደምድን። ለምሳሌ ቅዱስ ጊዮርጊስ ይሄንን ቆሻሻ ነገር ጠጣ ተብሎ ታዟል። በአብ በወልድ በመንፈስ ቅዱስ ስም አማትቦ ግን ሲጠጣው ምንም አልገደለውም። ከዛ በኋላ ነው ስጋውን የቆራረጡት አይደለም እንዴ? ስለዚህ ክርስቲያን ተገዶ የሚያረጋቸው ነገሮች ሲመጡበት በግድ ሲመጡበት ነው ከመከራ የሚድ ነው እንጂ ወዶ ፈቅዶ ፈተና ውስጥ አይገባም። ክርስቲያን በመሆኔ ብቻ ምንም አይነካኝም ብዬ የሰይጣንን ነገር በሙሉ ላግበስብስ በምግብም በልብስም ባስተምህሮም ሰው የማዕረግ ተመራቂ ሆኖ ግራጁዌት አድርጎ ግን ለህይወቱ ደግሞ አስተዋይ ካልሆነ ፕሮፌሰርነት ደረጃ ደርሶ
መጽሐፍትን ሸምድዶ ራይትና ኤክስን መለየት ችሎ ራይት በራይት መሆን የሚችል ሰው እንዴት ስለ መንፈሳዊ ስለ ሃይማኖታዊ ነገር ማገናዘብ ያቅተዋል? አይደለ? ስለዚህ ሁለት አይነት መንገድ አለ። አንደኛ አብሾና አፍልቦ ወይም ደግሞ እውቀትን ይሰጣል ተብሎ የሚታሰበውን ቅጠላቅጠል ጠጥቶ ወይም ሰይጣንን ተዋርሶ ከሆነ እውቀት ያገኙት እውቀታቸው ምድራዊና ሳይንሳዊ ብቻ መንፈሳዊ የሌለበት ለሽሮና ለበርበሬ ወይም ለቀጠርና ለደሞዝ ብቻ የሚሆን እውቀት ነው የሚሆነው። በአንድ በኩል ደግሞ ሃይማኖትን ባለማወቅ ኤቲስትና ፓጋን በመሆን ብቻ ያነቡ ያጠኑና ወይም በቃልቻውና በዛር በቤተሰብ መንፈስ ታጥረው መንፈሱ ደፍኖባቸው የሚያነቡት የሚያጠኑት ጎበዝ ለመባል ላለመበለጥ ምናምን የሆነ እንዴት ነው ከሰው እኩል ለመሆን ፉክክር ውስጥ ገብተው ምናምን ከሆነ ጎበዝ እየሆኑ ያሉት ካወቁ በኋላ ወይም ደረጃ አንደኛ፣ ሁለተኛ፣ ሶስተኛ ከወጡ ከተመረቁ በኋላ በህይወታቸው ላይ የሚያመጡት ለውጥ በጣም ከበድ ያለ ለውጥ ነው የሚያመጡት። ለሰው ከሰው ጋር የማያኗኑር የሆነ ገንዘብ ያገኛሉ። ያ ኃጢአት ያ ትንቢት እየቀጠለ ይሄዳል ማለት ነው። ትንቢቱ እየቀጠለ ይሄዳል። እዚህ ጋር ስንመጣ ለምንድን ነው ይሄን ማውራት የፈለግኩት? ልጅቷ ከመጀመሪያ ልጃቸው ጋራ እንዴት ነው ተቀራረቡ። የመጀመሪያ ልጃቸው እና አባት በድንገት ታመሙ እና አባትየው እንዲድኑ እየተሯሯጡ ያሉት ማናቸው? የመጀመሪያ ልጅና እቺኛዋ እንግዳ ሆና የመጣችው ልጅ ማለት ነው። ዘመድ ልበላት፣ ሴቷ ዘመድ። ለምንድን ነው? ለዚህ በሽታ ለታመሙት በሽታ ቅርብ ስለሆኑ ነው። የሕክምናው ላይ የምናምኑ ላይ ይሄ ነገር ላይ እውቀቱ አላቸው ተብሎ ስለሚታሰቡ እነሱ ናቸው። እና ሌላው አባዬ የተሻለ ምናምን ብለው መጥተው ጠይቀው የሚሄዱ ሆኑ ማለት ነው። እና ምንድን ነው አሁን አባት እየደከሙ መጡ። በሽታው ከባድ ነበረ። የዛሬ 5 ዓመት ላይ እኛ አባት ምን እንደነካቸው ሳይታወቁ አረፉ ማለት ነው። ድንገት አረፉ። በቃ በ1 ወር ከ15 ቀን ህመም አረፉ። የኔም አባት እንደዛ ነው ያረፈው። በዚህ አጋጣሚ ድንገት ነው። 20 ቀን ምናምን ያክል ታመመ። ጃርዲያ ነው ምናምን ተባለ። እጄ ላይ ነው ያረፈው። እኔ እንደሞተም አላወኩም። እንደዚህ አጋጣሚ ይሄን ሰዓቱን ማለት ነው እንደዛው በቃ ሊሞት እያጣጣረ እችን ሰዓቱን እንደዚህ አርጎ ፈታትና እንደዚህ አብልቆ እጄ ላይ አምጥቶ እንደዚህ ያስገባልኝ። ከዛ በኋላ አረፈ እና ድንገት ነው በቃ እኔ ማለት ሰርቼ ተምሬ ሰርቼም ብዬ ምናምን የሆነ ነገር ጥሩ ደረጃ ስደርስ ይመርቀኛል ብዬ የማስበው ነገር ነበረ በወቅቱ ማለት ነውና ከዛ ታላቅ ወንድሜ ሆስፒታል እኔ ያግዛለሁ ሂድ ወደ ቤት ብሎኝ፣ ለካ አባቴ አርፏል። እኔ እንደሞተም አላወኩም እና ሂድ በቃ ወደ ቤት እንቅልፍህን ተኛ ብሎኝ ሚኒሊክ ሆስፒታል ነበረ። እኔ መጥቼ ቤቴ ስተኛ ከእንቅልፌ ስነሳ ጠዋት 3 ሰዓት ላይ ቤቱን እያጸዳዱ ምናምን ሰው እያለቀሰ ነው። ምንድን ነው ስል አርፏል ተባልኩና ድንገት ሰው ሲያርፍ ይከብዳል አይደለ? እና ዛሬ ላይ ቢኖር አባቴ ደስ ይለኝ ነበር። 93 ዓመተ ምህረት ነው ያረፈው። በጣም ልጅ ሆኜ ነው። የዛን ጊዜ የስንተኛ ክፍል ተማሪ ነበርኩ መሰላችሁ? የ12ኛ ክፍል ተማሪ ነበርኩ። እና ብቻ ዞሮ ዞሮ ይሄን ያነሳሁት ለምንድን ነው? ድንገት ሰው ሲሞት ፕላናችሁ እቅዳችሁ ሁሉ ይበላሻሻል። ያው ማትሪክ የተበላሸብኝ በሱ ምክንያት ነው። ማትሪክ እና ቤት ውስጥ ልጆች ተረበሹ፣ በጣም ተበጣበጡ። በቃ በጣም ተረበሹ። በተለይ እነዚህ የወለዳቸው አባታቸው የሆኑ ልጆች በጣም ተረበሹ፣ 5ቱ ማለት ነው። ይሄ የመጀመሪያ ልጅ የተባለው አባቱ ባይሆንም አስታሞታል። እንጀራ አባቱ ቢሆንም በደንብ አድርጎ አስታሞታል። ግን ካረፈ በኋላ ግን ባህሪው ተቀየረባቸው። አሁን እዚህ ጋር የሚጀምረው አባትየው ሳይናዘዙ ምን ሳይሉ ነው ያረፉት። ስለዚህ እንደ አባት ቤት ውስጥ የሚታየው ማለት ታላቅ ወንድማቸው ነው እንደ አባት የሚታየው። በጣም ከበድ ያለ ነገር ነው እየነገርኳቸው ያለሁት ቤተሰቦች። እና ከዚህች ልጅ ጋር ሆስፒታል አብረው በሚመላለሱበት ሰዓት የሚያወሩት ነገር ነበረ። አባቴ እንዲድን ምን ላድርግ ምናምን ሲላት፣ አይ ጨርሰዋል እኮ ህመሙ ከባድ ነው፣ ግን እስቲ አንድ የሆነ ባህላዊ የሆነ ነገር እንሞክር፣ አንድ ማውቀው ሰው አለ ልደውልለትና ልጠይቀው ትልና ስትደውል እንትን አብሉት፣ ይሄን አድርጉለት፣ ይሄን ቀቡለት፣ ከዚህ ቦታ ሄዱና ደውላችሁ የባህል ሕክምና ቦታ ሄዳችሁ ይሄን አድርጉለት እያለ ያዘዛቸው። መጨረሻ ላይ ያንን አብሉትን አጠጡት የተባለው ነገር ሲያደርጉላቸው ቃጅተው
ስቀው አሽካክተው ነው የሞቱት አሉ። እና በዛ ሰዓት እሳቸው እየሞቱ የሚገርማችሁ ይሄ ታላቅ ልጅ የተባለው በጣም ነው እየሳቀ አባቱም ሲሞቱ እየሳቁ ነው የሞቱት። እሱም በጣም እያሽካካ ነው የሞቱት እንትን ያለው የሞታቸውን የተቀበለው እና መንፈሱ አንድ አይነት ነበርና ልጅቷ በዛ ሰዓት ምን አይነት ስሜት ይሰማት እንደነበር አስቡት። ግን ይሄን ሚስጥር ያወቅነው ከብዙ ጊዜ በኋላ ነው። የት ሆስፒታል እንዳረፉ በወቅቱ ምን አይነት ሁኔታ ላይ እንደነበር ዶክተሮች አጠገባቸው ላይ እንደነበሩና እንዳልነበሩ አጣርተን የደረስንበት። እኔ የዛን ጊዜ ዩቲዩብ ከከፈትኩኝ 3 ዓመት የነበረ ገና 2013 ላይ ማለት ነው 2013 ላይ 3 ዓመት የነበረ እና ብዙም ያን ያክል ፌመስም አልነበርኩም ወይም ደግሞ አገልግሎቴ ያን ያክል በጣም የሚያስጨንቀኝ አገልግሎት አልነበረም። ጊዜም ነበረኝ ማለት ነው። እንዳሁን በጣም አልተጣበበብኝምና ጉዳዩን ከዓመት በኋላ ነው ይዘውት የመጡት። ከነሱ መካከል ማነው ማቹርድ የሆነው ልጅ ማለት ነው። ያ ብቻውን ተከራይቶ የወጣው ልጅ በህልሙ ምን አይቷል? ውሻ ሆኖ የአባቱን እግር ሲነክስ ራሱ ሳይሆን የመጀመሪያ ልጅ የሚባለው የእንጀራ አባቱን እግር ሲነክስ ውሻ ሆኖ መጥቶ ንክስ አደረገው፣ አደማው እና መምሩ ህልም ትፈታለህ አሉ ምናምን ብሎ ጻፈልኝ። የመጀመሪያው ኮሜንት እሷ ነች። እኔ እነዛ ቤተሰብ ጋር የመጣሁት እና እስቲ አባታችን ሞቷል፣ ግን በሞተበት ቀን ማታ ታላቅ ወንድማችን አልወለደውም። አባቴ ግን እንጀራ አባቱ ነው። ውሻ ሆኖ ፊቱ የሰው ፊት ሆኖ ግን እንደ ውሻ ሆኖ እንደ ማርስ አታክ ላይ እንዳለው ማለት ነው። ማርስ አታክ የሚለው ፊልም ላይ ውሻዋ ጭንቅላት ላይ የሰው ጭንቅላት ተተክቶ የምታዩት የጆን ትራቮልታ ፊት ይመስለኛል። ልክ እንደዚህ አይነት ነገር ሆኖ ነው ያየው ልጁ እና የአባቴን እግር ሲነክስ አየሁ። ምንድን ነው ብሎ ሲጽፍልኝ ተጠንቀቁት፣ ህልም ይፈታል ተብሎ ስለተባለ ብቻ እንጂ ትምህርቴን አያውቀውም ይሄ ልጅ እና ይሄንን ሰው ተጠንቀቁት ብቻ ብዬ ነው የጻፍኩለት። ከዛ ለካ ከባድ ነገር ነው። ያቺ ልጅ ለመፍትሄ ብላ አባትየው እንዲድኑ ብላ ከብዙ ደብተራ ጋር አነካክተዋለች። ለአባቱ ድነት ሲል ወይም ለእንጀራ አባቱ ድነት ሲል 3-4 ደብተራዎች ሄዶ ጠይቋል። ጠንቋይ ጋርም እንዲሄድ ተልኳል። ጠንቋይ ጋር ሊሄድም አለ እንጂ እና ያልወሰደችው ቦታ የለም። የባህል ሕክምና ተብሎ ያልተሞከረ ነገር የለም። ግን አባትየውን የገደላቸው መንፈስ የሳቀው ለምንድን ነው ብላችሁ ስታስቡ ደብተራው ነው በውስጥ በኩል የሚያላግጥ የነበረው። ሰራሁላቸው፣ ብር ላኩ ይላቸዋል፣ ብር ይልካሉ። እነሱ ደግሞ ተሸውደዋል ማለት ነው። ስለዚህ ሲሞቱ ነፍሳቸውን ገበሩ እና ሀብታም አረጋለሁ፣ አይዞ ያልፍልሃል፣ ችግር የለውም፣ አባትህ በህይወት ቢኖርም ባይኖርም አታስብ፣ አትስጋ፣ ከዚህ በኋላ እንዲያውም አብረን በደንብ አድርገን ነው እንትን የምንለው ምናምን የሚል ነገር ሲነግረው እኔ እኮ ስለ አባቴን የጠየኩህ አባቴን አድንልኝ ያልኩህ እኮ ምናምን ብሎ አናግሮታል በወቅቱ። የታወቀው ደግሞ ጸበል ላይ ነው እና ግን አባትየው ሲሞቱ ለዛ ቤት መበጣበጥ ግብር ሆኗል። ለዛ ቤት ሀብት መከፋፈል ግብር ሆኗል። ለሚመጣው ወንጀል፣ ለከባድ የሞት ጥያቄ አባትየው ግብር ሆነዋል ማለት ነው። ግብሩን ደግሞ ገባሪው ማን ነው? ይሄ ታላቅ ወንድም ነው። ልጅቷ ላይ ሆኖ ቤቱን አተራመሰው ማለት ነው። በእንግድነት መታ ቤቱን አተራመሰችው። ከዛ ሰዓት ጀምሮ የእህቶቹ ጨካኝ የሆነ ባላንጣቸው ሆነ የወንድሞቹ እና እኔ ይሄን ቤተሰብ ያወኩት ከ5 ዓመት በኋላ ነው ማለት ነው። መጀመሪያ አባትየው እንደሞቱ የሚገርማችሁ በ6 ወሩ እናትየዋ ሞቱ። እኛ ደግ የዋህ የሆኑ እናት፣ ምስኪን የሆኑ እናት አረፉ በ6 ወሩ። ከዛ ልጆቹ በ6 ወር ውስጥ እናትና አባታቸውን አጡ። ሞት አንዴ ከተጀመረ ከባድ ነው የሚባለው ለዚህ ነው። በተለይ ነጠላ አዘቅዝቃችሁ ብቻ ተጠቀሙ፣ ጥቁር አትልበሱ፣ ጥቁር መልበስ ሞት ይጠራል እየተባለ ይነገራል። እንደገናም ደግሞ ጣሊያኖች ወደ ኢትዮጵያ ያመጡብን ባህል እንጂ የኢትዮጵያ ባህል አይደለም። እንደው እባክሽ ፀጉርሽንም አትልነጪ፣ ደረትሽንም አትልቂ፣ ፊትሽንም አትቧጭሪ፣ መቃብር ቦታ እየሄድሽም አታልቅሽ፣ አታልቅሱ እንደው እባካችሁ እየተባለ የሚነገረው ለምንድን ነው? ሞትን ይጠራል። እንደገናም በሞት ላይ ሆኖ ደግሞ ምን ነው ምን አረኩ እግዚአብሔር ወይ ለምን ወሰድክብኝ ያላችሁ ስታማረሩ ይብሳል ነገሩ። እግዚአብሔር ልከኛ ሆኖ ሳይሆን ማማረራችሁ ከአምላክ ጋር የሚያጣላ ስለሆነ ንስሐ ባልገባ ማንነታችሁ አባትና እናታችሁን የገደለው ማን እንደሆነ ባላወቀ ማንነታችሁ ሆናችሁ ስታማረሩ የሚሰራው ማን ነው? ዲያብሎስ ነው፣ እግዚአብሔር አይደለም። በጸሎት እስካልታጠረ ያ ቤተሰብ ሐዘናችሁን ለበጎ አድርግልን ብላችሁ ነፍሳቸውን ማርልን ብላችሁ በቅዳሴ